እውነት ልንገራችሁ ክርስቲያኖች፣ ቅዱስ ኤፍሬም ሶርያዊ እንዲህ ይላቸዋል፣ ለዚህች ዓለም ብትደክሙና ብትኖሩላት መጨረሻ የምትሰጣችሁ መቃብር ነው፣ ለእግዚአብሔር ግን ብትኖሩለት ከሞት በኋላ ሕይወት ይሰጣችኋል ይላል። ለእግዚአብሔር ድከሙለት። አብርሃም ድንኳን ውስጥ የኖረው ቤት መስራት ከብዶት አይደለም፣ እንደተወው ሀገር እንደዚህ ሁሉ የሚተወውም ዓለም እንዳለ ስለሚያውቀው ነው። ይሄ ሁሉ አላፊ ጠፊ እንደሆነ ተረዳ። እግዚአብሔር ይህን ለመረዳት ማስተዋሉን ይስጠን። ሁሉ ነገር ያልፋል ክርስቲያኖች፣ ሁሉም ምንም ነገር እዚች መሬት ላይ ጸንቶ የሚቀር ነገር አይኖረንም። ሁሉም ነገር ያልፋል። ከሁሉም ጋር እኛም አብረን እናልፋለን። እኛም ማለት ነው ራሳችን እንሞታለን፣ እንፈርሳለን፣ እንበሰብሳለን። ይሄ ተመካንበት አጊጠንበት የተዋብንበት ሰውነት በሙሉ አፈር ውስጥ ሳይገባ እኮ ሊከዳንም ጭምር ይችላል። ሁሉ ነገር ያልፋል፣ ምንም ጥርጥር የለውም። ሳያልፍበት አብርሃም ሁሉ ነገር ጥሎ ከእግዚአብሔር ጋር ተቀመጠ። ስለዚህ ሰው ከእግዚአብሔር ጋር መጣበቅ የሚፈልግ ከሆነ መውጣት አለበት። አንደኛ። ሁለተኛ አብርሃም የመምሬ አድባር ዛፍ ስር እግዚአብሔርን ለማየት ያስቻሉትን ነገሮች ነው የምነግራችሁ። አንደኛ ስለወጣ ነው እግዚአብሔርን ያየው። ሁለተኛ እግዚአብሔርን ስላመነው ነው። እስኪ ስላመነው በሉ። አዎ አብርሃም ሲወጣ እግዚአብሔርን አምኖት ነው የወጣው። በደንብ አድርጎ ሲወጣ የሰጠው ብቸኛ ቃል ኪዳን ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛዋለሁ ብሎ ነው። ምንም ነገር ሳይኖረው ነው አብርሃም የወጣው። እግዚአብሔርን የነገረውን ቃሉን አምኑ። ዛሬ እውነት እግዚአብሔር አምላክ እኮ አወርሳችኋለሁ እያለ የሚያስተምረንን እንኳን እኮ መንግስቱን የማያምን ክርስቲያን ያለንበት ጊዜ ላይ ነው። እግዚአብሔር ሊያረግልን የሚችለውን ነገር የምንጠራጠር። መቼ እግዚአብሔር በቃሉ ተናግሮ ሳያደርገው የፈጸመው? መቼ እግዚአብሔር ተናግሮ ያስቀረው ነገር አለ? ክርስቲያኖች ሊያውም ለኛ ክፉ አባትና በመሬት ላይ የሚኖር የስጋ እናት የምትኖር የስጋ እናት እንኳን ለልጆቿ ከምትራራው በላይ ነው እግዚአብሔር የሚራራው ለልጆቹ። መቼም አጉድሎ ያቅም እግዚአብሔር አምላክ። ክርስቲያን ግን ሊያምነው ያስፈልጋል። አሁን ያለንበት ጊዜ ላይ ግን ምን መሰላችሁ? አማኝን ያለው እንጂ ታማኝ የለበትም። ሁላችንም አማኝንን በደንብ አድርገን፣ ታማኝ ግን አይደለን። እግዚአብሔርን ለምናምነው እምነትና አረጋቸዋለሁ ያላቸውን ነገሮች በሙሉ እናምነዋለን። አዎ ያረጋዋል እንላለን። ላመነው እምነትን ግን እንታመንለት ማለት ግን አንችልም። ታማኝ አይደለንም። ምክንያቱም ሁሌም ልባችን እንደወላወለ ነው። አንዴዛ አንዴዚህ ይላል። ጥሎለት የወጣውን የካራንን ቦታ አንድም ቀን አብርሃም ሲመኝ ሰምታችሁ ታውቃላችሁ? አያውቅም። በፍጹም ተመኝቶትም አያውቅም። ከእግዚአብሔር ጋር ማግኘትም ማጣትም ሁሉም ነገሩ ሆኖለታል። በቃ አብርሃም እኛ እኮ የወጣንበትን ዓለም መልሰን እንመኘዋለን። ያጣነውን ነገር ስለ እግዚአብሔር ብለን መልሰን እናማርረዋለን። እውነት የኛን ኗኗር በጣም ነው የሚገርማችሁ። የደጋግ አባቶቻችንን ታሪክ ማወቅ የሚያስፈልገን ለዚህ ነው። አብርሃም ወጥቷል። አብርሃም አምኗል። ከዛ በኋላ ነው እግዚአብሔር አምላክ የታየው። በዛች የድንኳን ቦታ ላይ ውጭ ሲቆም በቃ ሁሉ ነገር ትቶለት ነው። ሚስቱ ከውስጥ ናት፣ እሱ ከውጭ ነው። አንድም ሊቁ አምብሮስ ሲናገር ምን ይላል መሰላችሁ? የአብርሃም ውጪ መሆን የሳራ ውስጥ መሆን ሌላ ምስጢር አለው ይላል። የአብርሃም ውጪ መሆን ነፍሳችሁ ከዓለማዊ ነገር በሙሉ ትላቀቅ ለማለት ነው። የሳራ ድንኳን ውስጥ መገኘት ደግሞ ስጋችሁ ግን መሬት ላይ ሊሆን ይችላል ብሎ ለማስተማር ነው ይላል። ስጋችሁ እዚህ ቢሆንም ነፍሳችሁና ህሊናችሁ ግን እዚህ መሆን የለበትም። የሁላችንም ለዛ እኮ ነው በቤተ መቅደስ ውስጥ በመናደርጋቸው ስርዓት አምልኮች ውስጥ ይህንን ነገር ሊያቃጭሉ የሚችሉ ስርዓተ ቅዳሴያችን ላይ ሲነገሩ ሰምታችኋል። አይምሩ ሀበዘ ተቀውሙ፣ የቆማችሁበትን ቦታ አስተውሉ። መሬት መሆኑን ረስተነው አይደለም። ቤተ ክርስቲያን መሆኑን ረስተነው አይደለም። ስጋችን የቆመበትን ቦታ ዘንግተነው አይደለም። ነፍሳችሁ የቆመችባት ቦታ ግን ለሰማያዊት ኢየሩሳሌም አምሳያ ናትና ወደ ላይ ውጡ ማለት እኮ ነው። ልቡናችሁ በሰማይ ይሁን፣ ሐሳብህ ላይ ይሁን፣ መሬት ላይ አታድርገው፣ ይቅርብህ እየተባለ እኮ ነው አብርሃምና ሳራ ይሄን ያስተማሩት። አብርሃምም እየሮጠ ሄደ። በዛ በመምሪያ አድባር ዛፍ ስር የተገለጡለትን 3 አረጋውያን እንግዶች ናቸው ብሎ ነው አምን ሄዱ። ምንድናቸው? እንግዶች ናቸው ብሎ ነው። የተከበሩ ሰዎች ናቸው ብሎ አይደለም። እግዚአብሔር ነውም ብሎ አይደለም። ልዩ ፍጥረት ነውም ብሎ አይደለም። እንግዶች ናቸው ብሎ ነው ሄደው። አይገርምም? እኛ እኮ የምናከብረውንና ለማክበር የምንመርጠውን ሰው ራሱ እኮ እንለያለን። ማን ምን መደረግ እንዳለበት እናውቃለን። አኗኗራችን ስለሚያስታውቅ ነው እውነቱን የምነግራችሁ። አብርሃም እነዛን እንግዶች በተንከባከበበት መንገድ መንከባከብ ነበረበት። 3 ቀን ሳይበላ ሳይጠጣ ሊያውም እየተለማመጠ። እኛ እኮ እንግዳ እንኳን እኮ ከውጭ ሆኖ
ካልመጡ አልገባም ሲል እኮ ምን ያቀብጠዋል? ዝም ብሎ መግባት ነው። በሩን ክፈትለት ምናምን እኮ ነው የምንለው። እንግዳ እንኳን እንዴት አድርገን መንከባከብ እንዳለብን አናውቅም።